ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ሲያለን የሰዓቱን ዜና ይዘን ቀርበናል። እንደተለመደው የዩቲዩብ ገጻችንን ላይክ በማድረግ ለብዙዎች እንዲዳረስ በአክብሮት እንጠይቃለን። ህወሓት ተደጋጋሚ ክሶች እያቀረበ ነው። የትግራይ መንግስት ሰራተኞች ከሀገር አቀፍ የደሞዝ ጭማሪ ማግለልና ሰብአዊ መብት ጥሰት ጋር በተደረገ የፕሪቶሪያ ስምምነት አደጋ ላይ ወድቋል በሚል ተጨማሪ ትላልቅ ክሶችን ለተባበሩ መንግስታት አቅርቧል። ክሶች ሙሉ ዝርዝር ለእናንተ ይዘን በኋላ እንቀርባለን። ሰሞኑን አነጋጋሪ የሆነ ጉዳይ ኢትዮጵያ የአየር ትርኢት ለማቅረብ እየተዘጋጀች ነው። ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሄድ ነው። መንግስት ለዚህ ከባድ በጀት እንደመደበና የአየር ኃይል 9ኛ ዓመት ምስረታን በማስመልከት ልዩ ትዕይንቶች እንደሚቀርቡ ተናግረዋል። ሌተናንት ጀነራል ይልማ መርዳሳ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ብለዋል። ስለ ታሰበው ፕሮግራም ለእናንተ ይዘን ቀርበናል። ትላንት በዚሁ በአንከር ዜና ዘገባችን የታዋቂው የፋኖ አመራር ማስረሻ ሰጤ ለፋኖ ዋና አመራር ለመንግስት እጅ መስጠቱን ተናግረን ነበር። ከዚህ ጋር በተገናኘ የፋኖ አመራሮችን የተለያዩ የድምቅ እጆችን ይዞ መሰወሩን የፋኖ አመራሮች እየተገኙ ይገኛል። ከባባድ ሚስጥሮችም እሱ ዘንድ እንደሚገኙና ይህን ለመንግስት አሳልፈው መስጠቱ ከባድ እንደሆነ ተነግሯል። ከናጀቢዎቹ በወሎ በኩል ተነስቶ ምስራቅ ጎጃም ዞን ሰጥቶ እጁን መስጠቱ ይታወሳል። ምን መረጃዎች አሉ? ያልተሰሙ ነገሮችን ለእናንተ ይዘን ቀርበናል። በአማራ ክልል ምስራቅ ጎጃም ዞን ሉማሜ ከተማ በክልሉ ከፍተኛ አመራሮችና ማህበረሰቦች መካከል ተለቅ ያለ ኮንፈረንስ መደረጉ ተነግሯል። ኮንፈረንሱ የህዝቡን ሰላም ፍላጎት ያሳየበት ሲል የፋኖ ወገኖች በበኩላቸው ህዝቡ ምንም አይነት አዎንታዊ ምላሽ ሳይሰጥ ስብሰባው እንደተበተነ ተነግሯል። የከፍተኛ የክልሉ አመራሮች ያዘጋጁት ይህ የሰላም ኮንፈረንስ ተብሎ የተነገረው ነገር መንግስት ከፋኖ ደጋፊዎች ጋር ያወጣው መረጃ ሙሉ ለሙሉ እንደሚቃረን የዛሀበሻ ምንጮች ተናግረዋል። በሰላም የተከፈተ ልብ ብቸኛ ሳማኝ መልከታ ለሰላም የተከፈተ ጆሮ በሚል ቃል በተካሄደው ይህ ኮንፈረንስ ላይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የ6ኛ ዕዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ተገናኝተው ነበር። ሆኖም ግን የፋኖ ዋና አመራሮች ይህ ስብሰባ በመልካም እንዳልተጠናቀቀ ተናግረዋል። በሁለቱ ወገኖች ያሉ የተለያዩ አስተያየቶችን ለእናንተ ይዘን ቀርበናል። መሰረት ሚዲያ በዘገበው ዘገባ ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተክርስቲያን ቅጥር ግቢ ውስጥ ታፍነው መወሰዳቸው ታውቋል። ቤተክርስቲያኒቱ ተማሪዎች እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽ አለመገኘቱም ተነግሯል። አፍነው የወሰዱት የሚሊሻ አባላት በወሰዱት በእያንዳንዱ ተማሪ 7,000 ብር እየጠየቁ ይገኛል። ከተያዙ ተማሪዎች መካከል አንደኛው ባሳለፈው አርብ ለማምለጥ ሲሞክር ከሚሊሻዎች በተኮሰበት ጥይት ጉዳት መድረሱን ተናግሯል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ህወሓት ክስ ማሰማቱን ቀጥሏል። የትግራይ መንግስት ሰራተኞች ከሀገር አቀፍ የደሞዝ ጭማሪ ማግለል ሰብአዊ መብት ጥሰትና ፕሪቶሪያ ስምምነት የጣሰ ነው ሲል ህወሓት ለፌዴራል መንግስትና ለዓለም መንግስታት ክስ አቅርቧል። የነዳጅ ክልከላውም ተገቢ አይደለም ብለዋል። ህወሓት ከመስከረም ወር ጀምሮ በሀገር አቀፍ ደረጃ የተገበረ የደሞዝ ጭማሪ የትግራይ መንግስት ሰራተኞችን አያካትትም ብሏል። ይህ ሰብአዊ መብቶችና የፕሪቶሪያ ኮንቬንሽንን የሚጥስ ነው ብለዋል። የትግራይ መንግስት ሰራተኞች ደሞዝ ለ17 ወራት አልተከፈለም። የፌዴራል መንግስት የራሱን ህዝብ በደሞዝ ጭማሪ ላይ እገዳ በማድረግ መቅጣት ህገወጥ ነው ብለዋል። የፌዴራል መንግስት ህዝብና ህወሓት እኩል አድርጎ እንዲይዝና ትግራይ ህዝብ የሚጎዳ ውሳኔዎች እንዲያቆምም አሳስበዋል። ፓርቲው የፌዴራል መንግስት እርምጃ የመነጨው ህገ መንግስትና ፕሪቶሪያ ተኩስ ስምምነትን አለማክበር እንደሆነ እናምናለን ብለዋል። ሁሉም ባለድርሻ አካላት በፌዴራል መንግስት ላይ ትርጉም ያለው ጫና እንዲያደርጉም ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የፌዴራል መንግስቱ ለሁለተኛ ወር የደሞዝ ድጎማ እንዳላከ ተናግሯል። ህወሓት በሳምንታዊ መግለጫው በትግራይና በወንጀለኞች የተፈጸመ የዘር ማጥፋት ወንጀል በማንኛውም ሁኔታ በፖለቲካዊ መንገድ ይቅር የማይባልና ቀይ መስመሩን እንደማያልፍና በዚህ ጉዳይም እንደማያምን አስተያየቱን ሰጥቷል።
ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሄድ ነው። ኢትዮጵያ የአየር ኃይል 9 ዓመት ምስረታ በዓል በማስመልከት ዓለም አቀፍ የአየር ትርኢት ልታካሄድ መሆኑ ተገልጿል። የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮች፣ ፓይለቶች የሚሰባሰቡበት እንደሚሆንም ገልጿል። የአየር ትርኢት በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ አዩዘ ሀበሻ ምንጮች ተናግሯል። ይህ በኢትዮጵያ ታሪክ ትልቅ የሚሆነው የአየር ትርኢት ብዙዎች ለማየት በጉጉት እየጠበቁ ይገኛሉ። በወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች መታፈሳቸው ተነግረዋል። ቤተክርስቲያን ቅጥር ግቢ ውስጥ ባሉበት ሰዓትም መታፈናቸውን የተነገረው ቤተክርስቲያኒቱ ተማሪዎች እንዲለቀቁ በደብዳቤ ብጠይቅም እስካሁን ምላሽ አልተገኘም። አፈናው የወሰዱት የሚሊሻ አባላት በወሰዱት በእያንዳንዱ ተማሪ 7000 ብር እየጠየቁ ይገኛሉ። ከተያዙት ተማሪዎች መካከል አንደኛው ባሳለፍነው አርብ ለማምለጥ ሲሞክር ከሚሊሻው በተተኮሰበት ጥይት ተመትቶ ከፒያሳ ወደ ቲንፋዝ በሚወስደው መንገድ ላይ ሕይወቱ ማለፉ የእንግሊዙ ጋርዲያን ጋዜጣ ባሰፈረው እትሙ ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖ የተሰኘው ብሔርተኛ ሚሊሻ ከዓለም በተቀረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ መግጠሙንና ከባባድ መረጃዎችንም ፎቶግራፍ ዘገባዎችን ይዞ ወጥቷል። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰው ከባድ የትጥቅ አመጽ እየተናጠች ነው የሚለው ዘገባው በአብዛኛው በቀድሞው የአማራ ክልል ልዩ ኃይል አባላት ተዋቅረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢ 80% ገደማ መቆጣጠሩ ሪፖርቱ ያሳያል። ዘገባው እንዳመለከተው የፌዴራል ኃይሎች አመጹን ለማፈን በሚያደርጉት ጥረት ሰፊ ሰብአዊ መብት ጥሰቶች እየፈጸሙ ነው። እነዚህ መካከል አፈና፣ ጅምላ እና ጾታዊ ጥቃቶች እና ሰብአዊ እርዳታ ከሰራተኞች ጋር የሚደርሱ ጥቃቶች የሚገኙበታል። ሁኔታው ከቁጥጥር ውጭ ነው ያለው ዘገባው በክልሉ ከሱዳን ጦርነት የሸሹ ስደተኞች ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገውም ተናግሯል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት ጋር አጋር የነበረው ፋኖ ከትግራይ ጦርነት በኋላ የፕሪቶሪያ ስምምነት ክህደት እንደተፈጸመበት ማመኑን ተከትሎ ነው። በተለይም መንግስት የክልሉ ልዩ ኃይሎችን ለመበተን መወሰኑ የአማራ ተዋጊዎች ዘንድ እንደ ከፍተኛ የጸጥታ ስጋትም ተወስዷል። ዘገባው ጥልቅ የክህደት ስሜት ሲልም ይገልጸዋል። በሺዎች የሚቆጠሩ የቀድሞ ልዩ አባላት የፋኖ ጦር በመቀላቀል ወታደራዊ ልምምዳቸውን ትጥቃቸውን ይዘው 20,000 ተዋጊዎች ኃይል እንደፈጠሩም ተገልጿል። ፋኖ ራሱን የአማራ ህዝብ ተከላካይ አድርጎ የሚቆጥር ሲሆን ግቡም በክልሉ ሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከ መጣል ይደርሳል። ሪፖርቱ እንዳነጋገራቸው የአካባቢ ነዋሪዎች ንጹሐን ዜጎች በግጭቱ መሃል ከሆነ ከባድ ዋጋ እየከፈሉ ነው ተብሏል። የ23 ዓመቷ ወይዘሮ ገነቴ በየነ የ5 ዓመት ልጇን የእጇ ይዛ እርሻ ስታቋረጥ በመንግስት ኃይሎች ላይ በደረሰ አደጋ ችግር ውስጥ እንደገባች ተናግራለች። በህይወት እንድኖር ምክንያት የሰጠኝ ፈጣሪ ነው ስትልም ተናግራለች። እነዚህ ጥቃቶች በህዝቡ ዘንድ ማዕከላዊ መንግስት ላይ ከፍተኛ ቁጣ የቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምርም አድርገዋል። ጋዜጠኛ ቱቴ ጌንስ በሰሜን ወሎ ላስታ አካባቢዎች መጎብኘቱን ጠቅሶ በአሁኑ ወቅት ክልሉ በፌዴራል ዋና ከተሞችና በፋኖ በገጠሮች ተከፋፍሏል። በየቦታው በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስም ታግቷል። በሌላ በኩል ሪፖርቱ ፋኖ ራሱ በትግራይ ጦርነት ወቅት ወልቃይትና ራያ አካባቢዎች ላይ ጥቃትን እንደፈጸመ ይገመታል። ምንም እንኳን ፋኖ ሰፊ የህዝብ ድጋፍ ቢኖረውም ሪፖርቱ ሲያጠቃልል እየጨመረ የመጣው የጸጥታና የመደፍረስ ኢኮኖሚ ውድቀት እንዲሁም የአንዳንድ የፋኖ ቡድኖች የሚፈጽመው የገንዘብ ምዝበራ ይህንን ህዝብ እምነት ቀስ በቀስ እየሸረሸረው መጥቷል። ይህ በእንዲህ እንዳለ አዲስ አበባ የትግራይ ኃይሎች ህወሓት ከኤርትራ ጋር በመተባበር አዲስ ጦርነት ሊከፍቱ ነው ስትልም ትከሳለች። በኢትዮጵያ ቀይ ባህር ጥያቄ ዙሪያ በተፈጠረው የቃላት ጦርነት በትግራይ ጦርነት ከ600,000 በላይ ህዝብ ያለቀበትና የአፍሪካ ቀንድ ከሌላው መጠነ ሰፊ ግጭት ያጋለጠ መሆኑን ዘገባው ያመለክታል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ